በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ሶስቱም ጭፍራዎች ተከራከሩ። አይሁዶችም አብርሃም ከኛ ነው አሉ። ክርስቲያኖችም አብርሃም ከኛ ነው አሉ። የመካ አጋሪዎችም አብርሃም ከኛ ነው አሉ። ሁሉም አብርሃምን ከኛ ነው አሉ። ከማን የሚለውን አላህ Subhanahu Wa Ta'ala ሳይመልስላቸው በፊት ለምንድን ነው ሁሉም ግን አብርሃምን ከኛ ነው የሚለው? ለምንድን ነው? ሚስጥሩ ምንድን ነው? በጣም ይገርማል። ሁሉንም ነብይ አንዱን ይከተላል፣ አንዱን አይከተልም፣ አንዱን ይወዳል፣ አንዱን አይወድም። ሁሉም ላይ الناس مختلف فيهم ሰዎች ተለያይተዋል። ኢብራሂም ላይ ሲቀር ኢብራሂም ለምንድን ነው ሁሉም የሚወደው? ሁሉም ከኛ ነው የሚለው ለምንድን ነው? ኢብራሂም አለይሂ ሰላም ያደረገው ዱዓ አለ። وجعل لي لسان صدق في الآخرين ጌታዬ አላህ ሆይ ከኔ በኋላ በሚመጡ ህዝቦች ሁሉ አንደበታቸው ላይ ስለ እኔ መልካምን ነገር አድርግልኝ፣ ጥሩ ትውስታ አድርግልኝ። ሁሉም በጥሩ እንጂ በመጥፎ ያነሱት የሁሉም እምነት ባለቤት አብርሃም በመልካም እንዲያነሳ ተደርጓል። በቃ ዱዓ አድርጓል። ከኔ በኋላ በሚመጣ ትውልድ ሁሉ ላይ ምላሳቸው ላይ ስለኔ ጥሩ ነገርን ብቻ አድርጋለሁ። ሁሉም ይወደዋል። فالكل ينتسب الى ابراهيم عليه السلام ሁሉም ወደ ኢብራሂም ራሱን ያስጠጋል። ለዚህ ዱዓ ሲል ነው አላህም ቃሉ ፈጸመለት። ሁሉም የኛ ነው ይላል። ታዲያ የማን ነው እውነቱ የሚለውን ከዕለታት አንድ ቀን ነብያችን ሰለላሁ ዐለይሂ ወሰለም በነበሩበት ጊዜ አይሁዶችም ክርስቲያኖችም የመካ ከሃዲያኖችም ተከራክረው መጡ። ቃል በቃል አላህ ምን ይላል? ها انتم هؤلاء حاججتم فيما لكم فيه علم እናንተ ሁላችሁም ዕውቀት በሌላችሁ ነገር ላይ ተከራከራችሁ አላቸው። فلما تحاجون فيما ليس لكم به علم ዕውቀት በሌላችሁ ነገር ላይ ለምን ትከራከራላችሁ አላቸው። መተው እስኪ ሙሐመድን እንጠይቀው ብለው ሁላቸውም ተሰባስበው መጡ ነብዩ ሰለላሁ ዐለይሂ ወሰለም ጋር። ከዛ አላህ Subhanahu Wa Ta'ala መልሱን አወረደላቸው። አብርሃም ከኛ ነው አሉ ሶስታቸው፣ አይሁዶችም ክርስቲያኖችም የመካ አጋሪዎች። ማካን ኢብራሂሙ ይሁዲያን አላቸው። መልሱን ሲመልስላቸው አብርሃም አይሁድ አልነበረም አላቸው። ስለዚህ እናንተ ከናንተ አይደለም። ወላ ነስራንየን ክርስቲያንም አልነበረም አብርሃም፣ ስለዚህ ከናንተም አይደለም። ወለም የኩን ለልሙሽሪኪን ከዛሊክ ለከልሁ ከአጋሪዎችም አይደለም፣ እናንተም የመካ ከሃዲያኖች ከናንተም አይደለም አላቸው። ታዲያ ምን ነበር? ወላኪን ካነ ሐኒፈን ሙስሊማ ነገር ግን ወደ እውነት የተዘነበለ ሙስሊም ነበር ብሎ ነገራቸው። ለማ ማን ነው ታዲያ ለአብርሃም በትክክል የሚገባው ከሁላችሁም? ኢነ አውለ الناس بإبراهيم ወለብላካችን ነው። ለአብርሃም ከማንም በላይ የሚገባው የመጀመሪያዎቹ ቀዳሚ ልክ እንዲሁ ይሄ ነብይ ሰለላሁ ዐለይሂ ወሰለም ነው መሰከረላቸው። ለአብርሃም ከማንም በላይ ተገቢው ቀዳሚው እርሱ ይሄ ነብይ ነው አላቸው። እንዲሁም ከእርሱ ጋር አብሮ ያሉ አማኞች አሉ። አልহামዱሊላህ والله ولي المؤمنين እኔ አምላካቸው አላህ አማኞችን የሚረዳቸው ነው። الحمد لله الذي جعلنا على طريقة الأنبياء والمرسلين. اشتياق لك الذي